ሰላም ውድ የሪሳት ቴሌቪዥን ጣቢያ ተከታታዮች፣ የዛሬ ማክሰኞ ሰኔ 2 2026 አጫጭር ዜናዎችን ይዘን ቀርበናል። እንድትከታተሉን በአክብሮት እንጠይቃለን። ኤርትራውያን ምርጫ በሰላም መጠናቀቁን ተከትሎ ደስታቸውን እየገለጹ ነው። በኢትዮጵያ የሚገኙ ኤርትራውያን ሀገራዊ ምርጫው በሰላም በመጠናቀቁ የተሰማቸውን ደስታ ለሪሳት አጋርተዋል። ኤርትራውያኑ የምርጫ ድባቡና በምርጫው ቀን የነበረው ሁኔታ ስጋት ደቅኖባቸው የነበረ ሲሆን ምርጫው በሰላማዊ መንገድ መጠናቀቁን ተከትሎ ዛሬ በጠዋቱ ወደ ስራ ገበታቸው ሊሰማሩ እንደቻሉ አክለውም ያስረዳሉ። በብልጽግና ፓርቲ የሚመራው የኢትዮጵያ መንግስት በምርጫው ዋዜማና በምርጫ ቀን በጸጥታ ድባቡ አስፈሪ እንደነበር ብዙዎች ያስታውሳሉ። ትናንትና ሰኞ ሰኔ 1 ቀን 2026 ከሞላ ጎደል በኢትዮጵያ የተካሄደው ሀገራዊ ምርጫ በሰላማዊ አኳኋን ሊከናወን መቻሉ ለኤርትራውያን በተለይ በአጠቃላይ ደግሞ ለኢትዮጵያ ሕዝብ ትልቅ እፎይታ ሊሰጥ እንደሚችል የፖለቲካ ተንታኞች ገልጸዋል። ትናንት ሰኔ 1 ቀን 2026 የተካሄደው የኢትዮጵያ 7ኛ ሀገራዊ ምርጫ እንዴት ተጠናቀቀ? እስከ አመሻሽ 12 ሰዓት ለማጠናቀቅ እቅድ ተይዞለት የነበረው የኢትዮጵያ የምርጫ ሂደት በተለያዩ አካባቢዎች ረጃጅም ሰልፎች በመኖራቸው እስከ ሌሊት 6 ሰዓት እንዲራዘም ተደርጓል። የቦርዱ ሰብሳቢ ወይዘሮ ሜላተወርቅ ኃይሉ በስልክ በዴክስ ባለሙያዎች በተሰበሰበው መረጃ እስከ ምሽት 2 ሰዓት ድረስ 40 ሚሊዮን መራጮች ድምጽ መስጠታቸውን ምርጫ ቦርድ በሰጠው መግለጫ ገልጸዋል። በስልክ በኔትወርክ ምክንያት ገና መረጃ ያልተሰበሰበባቸው ቦታዎች እንዳሉም ሰብሳቢዋ ጠቁመዋል። ምንጮቻችን እንዳረጋገጡት አዲስ አበባ ከተማ አንዳንድ የምርጫ ጣቢያዎች እስከ ሌሊት 8 ሰዓት ድረስ እያስመረጡ ነበር። የቦርዱ ሰብሳቢ ወይዘሮ ሜላተወርቅ ኃይሉ በሰጡት ማብራሪያ በርከት ባሉት ክልሎችና ምርጫ ጣቢያዎች የድምጽ መስጠት ሂደቱ በጊዜ ነው የተጠናቀቀው ብለዋል። አንዳንድ ቦታዎች ላይ 12 ሰዓት የተጠናቀቀ አለ፣ አንዳንድ ቦታ ላይ እስከ 2 ሰዓት የቆየ አለ። እንዲህ እየተንጠባጠበ እስካሁን ድረስ የቆየና 6 ሰዓትን ያለፈው አዲስ አበባ ያሉ ምርጫ ክልሎች ናቸው ሲሉ ገልጸዋል። አዲስ አበባ ከተማ ባሉ የምርጫ ክልሎች ላይ የቦርዱ የሞኒተሪንግ ቡድን እየተከታተላቸው ያሉ የምርጫ ጣቢያዎች መኖራቸውን አመላክተዋል። መራጮች በብርድ ለረጅም ጊዜ በመጠበቅ ሰልፍ ላይ ያሉት በሙሉ እስከሚጠናቀቁ ድረስ የምርጫ አስፈጻሚዎች የድምጽ መስጠት ሂደቱን እንዲቀጥሉ ቦርዱ አመራር ሰጥቷል ብለዋል። የኢትዮጵያ ሲቪል ማህበራት ድርጅቶች ህብረት ለምርጫ በትናንትናው ዕለት የተካሄደው 7ኛው የጠቅላላ ምርጫ አስመልክቶ እስከ እኩለ ቀን ድረስ የነበረውን የትዝብት ሪፖርቱን ይፋ አድርጓል። ህብረቱ ከ3000 በላይ ታዛቢዎችን በመላ ሀገሪቱ ባሉ 2258 ጣቢያዎች በማሰማራት ሂደቱን ሲከታተል መቆየቱን ገልጿል። በሪፖርቱ መሰረት በብዙዎቹ ጣቢያዎች የምርጫ ሂደቱ በሰላማዊ መንገድ መጀመሩ የተገለጸ ሲሆን 99 በመቶ የሚሆኑ ታዛቢዎች ያለምንም ገደብ ወደ ጣቢያቸው ገብተው ስራቸውን ማከናወን ችለዋል ብሏል። ሂደቱን ከሚያስፈጽሙ አካላት መካከል የሴቶችና የአካል ጉዳተኞች ተሳትፎ የሚያበረታታ መሆኑን አመላክቷል። በተለይም በ61 በመቶ ጣቢያዎች ከአንድ በላይ ሴት አስፈጻሚዎች የተመደቡ ሲሆን በ26 በመቶ ጣቢያዎች ደግሞ ሴቶች በኃላፊነት እየመሩ መሆናቸው በሪፖርቱ ተካቷል። ሆኖም ህብረቱ በሂደቱ ላይ የታዩ በርካታ አሳሳቢ ግድፈቶችንና የጸጥታ ችግሮችን ይፋ አድርጓል። በሪፖርቱ መሰረት በአማራ ክልል ማዕከላዊ ጎንደር አምባ ጊዮርጊስ፣ ሰሜን ወሎ መቄት፣ በደቡብ ጎንደር ፋርጣና ደብረታቦር አካባቢዎች በተሰሙ የተኩስ ድምጽ ምክንያት የምርጫ ሂደቱ ተቋርጦ እንደነበር ገልጿል። በአንዳንድ ቦታዎች አስፈጻሚዎች ጣቢያቸውን ዘግተው ለመውጣት መገደዳቸው ህብረቱ ታዝበዋል። በአዲስ አበባና በሐዋሳ አንዳንድ ጣቢያዎች የብልጽግና ፓርቲ ወኪሎች የምርጫ ቅስቀሳ ሲያደርጉ መታዘባቸውም ህብረቱ ገልጿል። በተጨማሪም በሐዋሳ ቱላ ወረዳ የቀበሌ አመራሮች ወደ ድምጽ መስጫ ሳጥን ድረስ በመሄድ መራጮችን ሲያስገድዱ እንደነበር በሪፖርቱ ተጠቅሷል። ማህተም ያልተደረገባቸው የድምጽ መስጫ ወረቀቶች መታደል፣ የድምጽ መስጫ ሳጥኖች ባዶ መሆናቸው ሳይረጋገጥ መታሸግና ታዛቢዎችን ወደ ጣቢያ እንዳይገቡ የመከልከል ሁኔታዎች በተወሰኑ ጣቢያዎች ታይቷል ብለዋል። የምርጫ ጣቢያዎች በጤና ተቋማትና በሆስፒታሎች ግቢ ውስጥ ለምሳሌ ሳቢያን ሆስፒታል መቋቋማቸው በምርጫ ህጉ መሰረት የተከለከለ ቢሆንም በተግባር ግን ታይቷል ብሏል ህብረቱ ለምርጫ እስከ እኩለ ቀን 203 አሳሳቢ ሁኔታዎችን የተቀበለ ሲሆን ከነዚህም ውስጥ 40ዎቹ መረጋገጣቸውንና ቀሪዎቹ 163 ጉዳዮች በማጣራት ሂደት ላይ እንደሚገኙ አስታውቋል። ዝርዝር መረጃዎችን የያዘው የመጀመሪያው ደረጃ ሪፖርት በሚቀጥሉት 2 እና 3 ቀናት ውስጥ ለህዝብ ይፋ እንደሚደረግ ህብረቱ በሰጠው መግለጫ አረጋግጧል። ከዚሁ ከምርጫ ችግር ጋር በተያያዘ በቡርጂ ምርጫ ጣቢያ አስፈጻሚዎች ራሳቸው በምርጫ ጣቢያ በድምጽ መስጫ ወረቀት ላይ ምልክት እያደረጉ ድምጽ ሲሰጡ ስለተገኙ ያ ምርጫ ጣቢያ ሙሉ በሙሉ እንዲዘጋ ቦርዱ ወስኖ ዘግቷል።
ይህን ድርጊት የፈጸሙ አስፈጻሚዎች ላይ በቀጣይ የሚወሰደው እርምጃ በቀጣይ ያሳውቃል ሲሉ የብሔራዊ ምርጫ ቦርድ ሰብሳቢ ወይዘሮ ሜላተወርቅ ኃይሉ ተናግረዋል። የአፍሪካ ህብረት የምርጫ ታዛቢ ቡድን ጠቅላላ ሪፖርቱ ነገ ሮብ ግንቦት 3 ቀን 2026 ይፋ እንደሚያደርግ አስታውቋል። በኬንያ የአሜሪካ የኢቦላ ማቆያ ማዕከል ሊገነባ ነው መባሉ ህዝባዊ ተቃውሞ አስነሳ። በኬንያ ላይ ኪፒያ ግዛት ናኙኪ ከተማ የአሜሪካ መንግስት ሊገነባው ባቀደው የኢቦላ መከላከያ ማቆያ ማዕከል ላይ የአካባቢው ነዋሪዎች ትናንት ሰኞ ከፍተኛ ህዝባዊ ተቃውሞ አደረጉ። ነዋሪዎቹ የኢቦላ ቫይረስን ተጋላጭ የሆኑ አሜሪካውያንን ለማቆየት በኬንያ አየር ኃይል የጦር ሰፈር ውስጥ ሊገነባ የታቀደውን ባለ 50 አልጋ ማዕከል የተቃወሙት አስቀድሞ ምንም አይነት የህዝብ ውይይትና ምክክር ሳይደረግበት በሚስጥር የተወሰነ ነው በሚል ነው። ነዋሪዎችና ፖሊስ ወደ ግጭት ውስጥ የገቡ ሲሆን የጸጥታ ኃይሎች አስለቃሽ ጭስ በመተኮስ ሰልፈኞችን ለመበተን መገደዳቸው ታውቋል። በተፈጠረው ግርግር ሳቢያ የናኙኪ ከተማ የንግድና የትራንስፖርት እንቅስቃሴ ሙሉ በሙሉ የተስተጓጎለ ሲሆን ማዕከሉን ይገነባ ነው የሚለው ዜና የአካባቢውን የቱሪዝም ዘርፍ ክፉኛ መምታቱን ተገልጿል። በርካታ ዓለም አቀፍ ቱሪስቶች ወደ አካባቢው የሚያደርጉትን የሆቴልና የሆምስቴይ የቦታ መያዣ ጥያቄዎችን በጅምላ የሰረዙ መሆኑን የዘርፉ ባለቤቶች በምሬት ተናግረዋል። የአካባቢው የንግድ ምክር ቤትና የፖለቲካ መሪዎች መንግስትን በግልጽ እየተቹ ሲሆን የአገሪቱ የጤና ሚኒስቴር ማዕከላዊ ክትባቶችን እንኳን ማቅረብ ባልቻለበት ሁኔታ ዓለም አቀፍ አደጋ የሆነውን የኢቦላ ማቆያ ማዕከል መቀበል አደገኛ መሆኑን ገልጸዋል። የኢራን ጥቃቶች በአሜሪካ ወታደራዊ ተቋማት ላይ ያደረሱት ውድመት ይፋ ከተደረገው በላይ ከፍተኛ መሆኑ ተረጋገጠ። ኢራን ጦርነቱ ከተጀመረበት ጊዜ አንስቶ በመካከለኛው ምስራቅ በሚገኙ 8 አገራት ውስጥ የሚገኙ ቢያንስ 20 የአሜሪካ ወታደራዊ ተቋማት ማውደሟን የቢቢሲ መረጃ ማጣሪያ ቢቢሲ ቬሪፋይ ይፋ አደረገ። ተቋሙ በሳተላይት ምስሎችንና ቪዲዮዎችን መሰረት አድርጎ ባወጣው አዲስ ትንተና የደረሰው ጉዳት የአሜሪካ ባለስልጣናት ከዚህ ቀደም በይፋ ካመኑት በላይ እጅግ መጠነ ሰፊና ኢላማውን የጠበቀ መሆኑን አረጋግጧል። ከየካቲት ወር መጨረሻ ጀምሮ በተሰነዘረው በእነዚህ ጥቃቶች ሳውዲ አረቢያ፣ ዮርዳኖስ፣ የተባበሩት አረብ ኤሚሬትስ፣ ኩዌት እና ኳታርን ጨምሮ በሌሎች የባህረ ሰላጤው ሀገራት የሚገኙ ቁልፍ የጦር ሰፈሮች ተመተዋል። በውድመቱ ሳቢያ በሚሊዮኖች የሚቆጠሩ ዶላር የሚያወጡ ዘመናዊ የአየር መከላከያ ስርዓቶች፣ የራዳር መሳሪያዎችና ወታደራዊ አውሮፕላኖች መውደማቸው ተገልጿል። በሪፖርቱ መሰረት በኢራን ጥቃት ከፍተኛ ጉዳት ከደረሰባቸው ውድ መሳሪያዎች መካከል የጸረ ባለስቲክ ሚሳኤል መከላከያዎች በተባበሩት አረብ ኤሚሬትስ አልሩዋስ እና አልሳድር እንዲሁም በዮርዳኖስ ሙዋፋቅ ሳልቲ የአየር ኃይል ሰፈሮች ውስጥ የነበሩ እያንዳንዳቸው $1 ቢሊዮን የሚያወጡ እጅግ ዘመናዊ የመከላከያዎች መሳሪያዎች ተመተዋል። በተመሳሳይ በሳውዲ አረቢያ የልዑል ሱልጣን አየር ኃይል ሰፈር ውስጥ የነበረና ለመተካት እስከ $700 ሚሊዮን ሊያወጣ የሚችል E3 ሴንትሪ የተባለ የቅኝት አውሮፕላን ወድሟል። የአየር ኃይል ስልቶች ኪሳራ በተመለከተ ጦርነቱ ከተቀሰቀሰበት ጊዜ አንስቶ ቢያንስ 42 የአሜሪካ አውሮፕላኖች መውደማቸውም ወይም መጎዳታቸው ተረጋግጧል። የአሜሪካ መከላከያ ሚኒስቴር ፔንታጎን ለኢራን ጦርነት በአጠቃላይ $29 ቢሊዮን መውጣቱን የገለጸ ሲሆን አብዛኛው ወጪ ለወደሙ መሳሪያዎች ጥገናና መተኪያ የሚውል መሆኑ ታውቋል። ሆኖም የፕሬዝዳንት ትራምፕ ተቃዋሚ የሆኑት ዲሞክራቶች ይህ አሃዝ ከተጨባጩ ኪሳራ አንጻር በጣም አነስተኛ ግምት ሊሆን እንደሚችል ተናግረዋል። ወታደራዊ ባለሙያዎች እንደሚሉት ኢራን በጦርነቱ ወቅት የጥቃት ስልቷን ያሻሻለች ሲሆን መጀመሪያ ላይ የአየር መከላከያዎችን ለማጨናነቅ በከፍተኛ ቁጥር የሚተኮሱ የጅምላ ሚሳኤሎችን ትጠቀም ነበር። በኋላ ላይ ግን ጥቂት ድሮኖችን በመጠቀም ይበልጥ ትክክለኛና ቀጥተኛ ውድመት የሚያደርሱ ቀጥተኛ ጥቃቶችን ወደ መሰንዘር ተሻግራለች። በአሜሪካው ሴንትሰም ሴንትራል ተንታኝ የሆኑት ዶክተር ኬሊ ግሪዮኮ አሜሪካ በጦርነቱ መጀመሪያ ላይ አውሮፕላኖቿን ከኢራን የጥቃት ክልል ውጪ ባለማድረጓ የቸልተኝነት ስህተት መስራቷን ጠቁመዋል። የአሜሪካ መከላከያ ባለስልጣናት ለወታደራዊ ዘመቻዎች ደህንነት ሲሉ በጉዳዩ ላይ አስተያየት ከመስጠት የተቆጠቡ ሲሆን ዋሽንግተን የሳተላይት ምስል አቅራቢዋ ፕላኔት የተባለው ኩባንያ የመካከለኛው ምስራቅ ምስሎችን ላልተወሰነ ጊዜ እንዳያሰራጭ እገዳ በመጣል መረጃዎችን ለመገደብ መሞከሩ ተገልጿል። አዲሱ የኢራን ጠቅላይ መሪ ሞጅታቦ ካሜኒ ማክሰኞ ዕለት ባደረጉት ንግግር መካከለኛው ምስራቅ ለአሜሪካ ጦር ሰፈሮች አስተማማኝ ቦታ እንዳልሆነችና አሜሪካ ቀድሞ ከነበራት ይዞታ እየተንሸራተተች መሆኑን አስታውቀዋል።
በአሁኑ ወቅት በአሜሪካና በኢራን መካከል የነበረው የተኩስ አቁም ንግግር መልሶ መቋረጡን ተከትሎ የቀጠናው ውጥረት ይበልጥ እያገረሸ መጥቷል። ብራዚል በኢቦላ የተጠረጠሩ 2 ታካሚዎች እየተከታተልኩ ነው ብላለች። በብራዚል ታካሚዎች በውጤታቸው በኢቦላ ቫይረስ መያዛቸው ከተረጋገጠ በዲሞክራቲክ ሪፐብሊክ ኮንጎ ቫይረሱ ከተቀሰቀሰ ወዲህ ከአፍሪካ አህጉር ውጭ የተገኘ ኬስ ሆኖ መመዝገቡን ዘገባዎች ያመለክታሉ። በዲሞክራቲክ ሪፐብሊክ ኮንጎ 1000 በኢቦላ ቫይረስ የተጠረጠሩ ሰዎች የተገኙ ሲሆን 246 ሰዎች ደግሞ ሕይወታቸው አልፏል። ኡጋንዳ 9 ሰዎች በቫይረሱ መያዛቸውንና 1 ሰው ደግሞ እንደሞተ አረጋግጣለች። በብራዚል 2ቱ በኢቦላ ተጠርጥረው የተያዙትም ክትትል የተደረገባቸው መሆኑን የቢቢሲ ዘገባ አክሎ ያስረዳል። ውድ የኢሳት ቴሌቪዥን ጣቢያ ተከታታዮቻችን ለዛሬ የያዝናቸውን ዜናዎች የቀረቡትን ይመስሉ ነበር። በቀጣይ እስከምንገናኝ ድረስ በደህና እንድትቆዩ እንመኛለን።